ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ጋይስ። ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው እየደወለልኝ ብዙ ሰው በውስጥ እየጻፈልኝ ነው። እኔ በጣም ደህና ነኝ። ፋሚሊ የጭንቅላት እጢ ተብሎ ዩቲዩብ ላይ ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ተሽሎኛል። ይኸው ፏፏ እያልኩኝ ነው። ጸጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። ሰሞኑን የምትልኩልኝ አንዳንድ ቪዲዮዎች ይገርማሉ። ይሄንንም ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር። ደቡብ ሄዳችሁ ይሄ ነገር ምንድነው ብላችሁ ብትጠይቁ አብዛኛው ሰው ራሱ ይነግራችኋል። እና ጆን ዳንኤል ሰሞኑን ሶሻል ሚዲያ ላይ የጭንቅላት እጢ ወይም ደግሞ ብሬን ቲዩመር አለበት ብሎ የሚወራው ነገር ልክ አይደለም፣ እኔ የያዘኝ ሰረብራል ማሌሪያ ነው ብሎ ሲናገር ነበር። እና ለመሆኑ ሰረብራል ማሌሪያ ምንድን ነው? እና ደግሞ ከሰረብራል ማሌሪያ እና ከብሬን ቲዩመር ወይም ከጭንቅላት እጢ ቶሎ የሚገለው የትኛው ነው? በነገራችን ላይ የማጠብቁትን መልስ ነው በዚህ ቪዲዮ የምታገኙት። እና ሰረብራል ማሌሪያ ምንድነው? የጭንቅላት ወባ ነው ለማታውቁ ሰዎች። እና ወባ ሲይዘን አንድ በጣም መጥፎ ነገር ምንድነው? የቀይ ደም ሴሎቻችንን እንደዚህ ጥብቅብቅ እንዲሉ ነው የሚያደርጋቸውና እንደዚህ ተከማችተው የሆነ እንደ መጓጎል ነገር ሆኖ ደም ስራችንን ይዘጋሉ እንደዚህ ማለት ነው። እና ጭንቅላታችን ላይ እንደዚህ አይነት ነገር ሲፈጠር የሚገባውን ደም እንዳይገባ ያደርጋሉ፣ ኦክሲጅን እንዳይደርስ ምናምን ያደርጋሉ። እና የሚገርማችሁ ነገር ከሁለቱ ከጭንቅላት ወባና ከጭንቅላት እጢ ቶሎ የሚገላችሁ የጭንቅላት ወባ ነው። ወባ በጣም ከባድ ነው። ነገር ግን ያው የጭንቅላት እጢ ሲኖር ችግሩ ምንድነው? አሁን ላይገላችሁ ይችላል፣ ግን በጊዜ ሂደት አይቀርላችሁም ነው ካልታከመ ማለት ነው። ግን የጭንቅላት ወባ ከተወሰኑ ሰዓታት እስከ ተወሰኑ ቀናት ውስጥ ባሉ ጊዜያት ሊደፋችሁ ይችላል። እና ጆን ዳንኤል ተርፈሻል አባቴ፣ በጊዜ የከተማ ልጅ ሆንክና ሕክምና አገኘ እንጂ በጣም በየገጠሩ እኮ መዓት ህዝብ ነው የሚጨርሰው የጭንቅላት ወባና ቶሎ ብሎ ባይታከም ኖሮ በቀናት ውስጥ ችግር ይፈጠር ነበረ። ስለዚህ የሆነ ሀገር ሄዳችሁ ከመጣችሁ በተለይ ዝቅ ያለ ቦታ ደቡብ አካባቢ፣ አርባ ምንጭ፣ ወላይታ ሶዶ፣ አፋር፣ ሶማሊያ አካባቢ፣ ጋምቤላ ሄዳችሁ መጣችሁ ከሆነ እና ትንሽ ብዥ የሚልባችሁ ከሆነ ትኩሳት ካለ እና ደግሞ የሆነ መወዛገብ ምናምን ማስመለስ እንደዚህ ብርድ ሮጣችሁ ነው ሐኪም ቤት መሄድ ያለባችሁና የጭንቅላት ወባ ለአዲስ አበባ ልጅ ብርቅ ነው እንጂ በየክፍለ ሀገሩ ማት ህዝብ ነው የሚገለው። የጭንቅላት እጢ መጥፎ ነው፣ ግን የጭንቅላት ወባ የሚናቅ ነገር አይደለም ልላችሁ ነው። በዚህ ዓመት ቲክታክ ክሬቲቭ አዋርድ እናሸንፋለን፣ እርግጠኛ ነኝ። የምናሸንፈው ደግሞ ቤስት ሶሻል ኢምፓክት በሚለው ካቴጎሪ ነው ማለት ነው። በጣም ትልቅ በህብረተሰቡ ተጽዕኖ የፈጠረ ሰው ተብለን እንግዲህ እንሸለማለን። እንዴት ነው ያንን የማደርገው? በዚህ ዓመት ለ5000 ኢትዮጵያውያን ወጣቶች እያንዳንዳቸው በየወሩ 30 ሺህ ብር የሚያገኙበትን ስራ አመቻቻለሁ። በየከተማው ዞራለሁ፣ ስልጠና ሰጣለሁ። እኔም የተለያዩ ጓደኞቼንም ይዤ እመጣለሁ። ይህንን ሁላችሁም በአይናችሁ ታያላችሁ። ግን ከሁላችሁም የምጠይቀው አንድ ትብብር፣ እባካችሁ በሜሴጅ አትላኩልኝ። ምንም አይነት ሜሴጅ ውስጥ የተለያየ ችግር አትላኩልኝ። በጣም አእምሮዬ ሰሞኑን እየተረበሸ ነው ያለውና እናንተ ዝም ብላችሁ ጠብቁኝ። እኔ ያላችሁበት ቦታ እመጣለሁ። በትክክል አፕሊካብል የሆነ ወጣቶች ሊጠቀሙበት የሚችሉት ነገር ከመንግስት ጋር ሳይጣሉ መጥፎ ስራ ሳይሰሩ የሚያገኙትን ኢንካም በግልጽ አሳያለሁ። ስልጠናውና የስራ እድል ማመቻቸቱ የሚሆነው በነፃ ነው። አንተ ብቻ የት ከተማ እንደሆን ኮሜንት አድርግ፣ ይህን ቪዲዮ ሼር አድርግ፣ ዝም ብለህ ጠብቀኝ።